ተናግሯል። ምንም ማንም ስታይ ሰዎች ወደ እነሱ ናቸው። እነሱ አሁን ቆይ ባለፈው ማነው ተጣልተናል ብሎ ያወሩት? ይሄ ቤኪና ማናቸው? እነሱ ተጣልተናል ብሎ አውርቶ ዛሬ እስቲ እዩት ቪዲዮ ላይ ፍቅር በፍቅር ነው የሚሄዱት። እነሱ አውቆ ከካሜራ ጀርባ ሌላ ሰው፣ ካሜራ ፊት ሌላ ሰው ናቸው ሲጀመር። ታውት የተስቀደም ኤፍሬም አይሆንሽም ይጎዳሻል ታይ ብሏት ነበር እኮ በፍራንክ አድርጎ ማለት ነው። ይጎዳሻል ብሏት ነበር። ታው ከዚህ በፊት ታይ ብሏት ነበር። እያወጣች ፎስቱት ታው እሱን አሁን ደግሞ እሱን አይቶ እሱ ክፉ ነው ይባላል። ስለዚህ ክፉ አይደለም ወንድም መቼም ወንድም እሷን ስለነገራት ስለመከራት ተዝቀደም ስለተነገረ አይደለም እንደዛ ማለት አይደለም። ክፉ አይደለም። አሁን እነሱ ዛሬ በቃ እኛ ጥርሾ ሊሉ ነው የፈለጉት። እንደዛ አይደለም። ታግሷል። ማንም ወንድምሽም እንደዚህ አይሳደብ። ለምንድን መጫወቻ ሰው የሌላት እኮ ነው ያደረጋት። ዝም ብሎ ድራማ እኮ ነው የሰራባት ነው ያለ። ለበስማ በጣም እንጂ ጭንቅላቷ ላይ ተረማመደ። እግዚአብሔርን እስቲ ህይወት ከዚህ በፊት ያለሽና ሞላችን አፍቅረናል አይተነዋል። እየፈገጥናቸው ነው የመጣ። የእሷ ፍቅር እንዴት ያለ ነው? ፍቅር ሞዴው እየዞረ ፍቅር የሚል ለበስማ የእሷ ስላያል እሷ ምንድን ናት? ሞላችን አፍቅረናል እንደ ተለያይተን የመጣን እሷ ሀገር ሁላችንም የመጣን እሷ ፍቅር ትጎዳለች። አንድ ሰው ትጎዳለች ይልና ፍቅር እኮ አንቺ ፍቅር ለሚሰጥሽ ወንድ ነው ፍቅር የምትሰጪው። እሱ ግን ሰጠችው እኮ በጣም በአእምሯ በላይ ነው የሰጠችው። እሱ ደግሞ መጠቀሚያን ያረጋት እና እሱ እያመቻቸን ያለ እሱ ሲጀመር እንትኑን ነው የፈለገው። ይኸው አጨብጫቢ አለ አይደለም? አጨብጫቦቹ እንትን ይላሉ። ከዛ ሰዓቱን ቀየረ። በቃ መኪና ገዛ፣ ቤቱ ሰራ። በቃ ይሄን የፈለገው ሲጀመር ቀደም እየተለማመጣት አልነበር? እንደ አብሯት የሆነ ምን ሆና እንደዚህ የሆነ ኤፋን ያናደደው ታውቃለች። ትላንት ምን አለ መሰለሽ? እንደ ጥሩነቴን ይቀጥላል ለሴቶችም እያበበልኩ ኖራለሁ ያለው ነው እንትን ያናደደው አሁን እንጂ መጨረሻ ሲሆንበት ነው የመጣ ይፋ እንጂ ውስጡ የእሷ ነገር ውስጥ መግባት አይፈልግም። 19 ዓመት ልጅ ሀያ የሚያል ሴት እያመጣ የ19 ዓመት ልጅ ልትሞት ነው እንዴ? አረ እንኳን ደስ አላችሁ። እንኳን ደስ አላችሁ። እኛ ኮመንታችሁን አንታይባችሁ ደስ ብሎኛል። ግቢና አስረጅኝ። ቲቲ ምንድን ነው የምትለው? ቲቲ ናት። ቲቲ ትባላለች። ቲቲ ምን ትፈልጋለች? ኧረ እንኳን ደስ አላችሁ። እንኳን ደስ አላችሁ። አንጀቴ ነው ቅቤ የጠጣ ዛሬ። አንጀቴ ነው ቅቤ የጠጣ የማንም በጣም ነው ደስ ያለው። ሁላችንም እኔ ራሱ በጣም ነው ደስ ያለኝ። እስከ ዛሬ ሲያስለቅሳት ሰው የሌላት አድርጎ እሱ ወንድሞቹ እንደዛ አድርጎ እንደዚህ ብሎ እያሉ እሷ ማንም ሰው አይቆምላት እየተሰቃየችዋል በጥፊ እየተመታች። ልንገርሽ የቡታጅራ ቀን ራሱ እኮ አሉ ጋሽዬ ነው መሀል ገብቶ እንጂ ያገላገለ እንጂ ጋሽዬ እኮ ነው እንጂ አብርሃም እና እሱ እንዴት ሌላ ነገር ነበረ። እንደዛ ስንት ጠቅላ ወድቀው ዳል ያደረች ቀን ቀን ነው ዝም እያልን እየደወልንልሽ ማትነግሪን እንደዚህ ነው እያልሽ እያስረዳሽ ነው ዝም ያልንሽ። ተዛሬ እኮ ነው ያለ። እንኳን ደስ አላችሁ ግን የጨረቃ ፋሚሊ ዛሬ የሃሚ እህቶች የምን ጨረቃ ፋሚሊ ነው? የሃሚ እህቶች ሆናችሁ ሁለተኛ ወዳጅ አለ። የሃሚ እህቶች ሁለተኛ ወዳጆች ብቻ ነው እንጂ ሌሎቹ አንድ ላይ እንወዳለን ይላሉ። ሌሎቹ ምን ይላሉ? ትጎዳለች፣ ሴት ልጅ ናት፣ ትጎዳለች ይላሉ። ለምንድን ነው የምትጎዳ? እሷ አፍቅረን እኮ ሁሉም እየፈቀድን ነው የመጣት። ለምንድን ነው የምትጎዳ? እያሰቃያ እሱ ጋር ተቀምጣ አትጎዳም፣ አትሞትም። እቺ ልጅ ህይወቷን አታጣም። ብቻ ነው ሰዎቹ እንዴት ነው የሚያስቡት? ጭንቅላታቸው እንዴት ነው የተደፈነው? እግዚአብሔርን
ግራስ ያለኝ እንኳን ደስ አላችሁ። እንኳን ደስ አላችሁ። እየተረገጠች እንትን እያለች እስከ ሰዎቿ እየተረገጠች እያለ ማንም መልስ ሳይሰጥ ቤተሰባ ምንም ያላጠፋችው ምንም ያላረገችው ልጅ ከነ ቤተሰባ ተዘግዝቃ እሱን አሳደገች። በቃ እሱ ባላባት አሳደገች አረገች። አሁንም በቃ እሱ እንደፈለገ ለእና ሴቶች እስቱ ወንድሙ ባለቤት አረገችው። እንግዲህ እሱ እንትን አይደል ባለቤት አረገችው። እንደዛ አትበሉ። በቃ ካልፈለግሽ ውጪ እና አውሪ እናቴ። ምንድን ነው? ምን ሆነ? አሁን ደግሞ እሱም ተጎዳ ትላላችሁ እኮ እናንተ ደፋር ናቸው። እግዚአብሔር ወላሂ ለሀይሚ ነው የምሆነው ግን ሰውና ማለት ነው። ከሴት ጎን ሴት የሆናችሁ የሴት ጉዳት ይሰማችሁ፣ የሴት ስብራት ይሰማችሁ። እሺ ውጪ አውሪ። እስኪ ታች ያለሽው ሀሳብሽ ምንድን ነው? አንቺ የዛሬ ቪዲዮ ደስ አላለሽም? የድንግል ማለት ኧረ የዛሬ ቪዲዮ ላይ ደስ ብሎኛል። ከዚህ በፊት ቤተሰብ እንደሌለ ሁሉም መጥቶ አፍሪ ከፈተ። ዛሬ በጣም ደስ ያለኝ የዝጋር መስልናሉ። እኔ አንጀቴ ነው ቅቤ ይጠጣል። ልክ ቪዲዮ እኔ ስልኬ ላይ ስገባ ዘልዬ ብቻ ነው የተነሳሁት። ዘልዬ ከተቀመጥኩበት እኔ አንቺ በጣም የተጨነቅኩ ነው የዋልኩት። ለምን መሰለሽ? ያቺ እመጣለሁ አለች አይደለም? በቃ ያቺ ትመጣለች። ሀይሚ የሆነ ነገር ከተናገረች በቃ ወደ ሀይሚ ነው እሱ የሚመለሰው እንጂ ሌላ ሴቶችን አይችልም። በሀይሚን ብቻ አፉን በቃ ይከፍትበታል። ከዛ በቃ እሷ ስለምችል እንዲህ ነው የሚሆነው። ምንም ነገር የሌለበት ሰው እንዲህ ነው የሚሆነው። እስቲ እናንተ ራሱ አስቡት እስቲ። እሱ ሁሉም ነገር ተነስታ የኔ ትላንትኛ ቦታ ላይ ሌላ ነገር ከሚያነብኝ በላይ ሌላ ሰዎች ወደ ታቸኝ ያለው አንቲ እንደዛ አንቲን እየተማመን እሱ ለሌላው ወንድሞቹ ጓደኞች ወደ ሌላ ሆኛለሁ እንጂ የቱበት ቦታ ነው ዝቅተኛ ነው የተገኘው። እሱ እኔ ከዛ ሀገር ብትሄድ ራሱ ደስ ይለኛል። እግዚአብሔር ራሷን እስከምታገኝ ድረስ ለሱ ብላ ትምህርቷን ተወች። ለሱ ብላ ቤተሰባን እኔ ውስጥ እንዳትገባ ብላ እኮ ወንድሟን እኮ አሁን የመጣለት ይሄ ኤፍሬም ማለት ነው። እንዴት እንዳቆሸሸችው አይተሻል? ከዚህ በፊት እንዴት እንዳደረገችው እግዚአብሔርን እኔ ውስጥ እንዳትገባ እኔ እናንተ ከሱ ከተለየው እኔ እናንተ አብረን አንኖርም አለችው። ግን ዛሬ ደግሞ እሱ ዋጋ አልገባለት። እግዚአብሔር ነው የምልሽ። ስንት ዋጋ ነው የከፈለችለት። ያ ዋጋ ደግሞ ውሃ ነው ያስበላው። እሱ እኮ ምንም ዋጋ ከፍሏል። ግን ሰው እንደዛ ላለ እሷ ስንት ነገር ስታለች ለሱ ብላ እሱ ትላንት ለአንቺ አንቺን እየተማመን ብዙ ነገር ለኪሳሮኝ ያለን ከጓደኞቼ ጋር ከማን ነው ወደታቸው ነው ከሁሉ ወደታቸው ነው እንዲ መስራት የጀመረ ከጠላ ቤት ነው እኮ ያነሳቸው። አንቺ ጠላ እየጠጡ ነበረ እኮ ከዚህ በፊት እኮ አሁን በቡርጭቆ ራሱ እኮ እናቴ እየጠየፈ ነው የምጠጣ። ስመስት እያወቀን ወዳጅ በወድን ይዘው ሁሉንም ነገር ማለት ነው። የውስጡን የውስጡ ፈጣሪ ወቀ እንግዲህ ወዳችሁን ወዛችሁ ላይ ይዛችሁ ዝም በሉ። ማንም ዝም እኔ አሁን አትታረቅም አይደለም ልትታረቅ ትችላለች፣ ግን ሳይታረም መታረቅ የለባትም። አንቺ ደግሞ እንደምታወሪ እሱ እኮ ፈልጓል። በቃ ለምን መሰለሽ? አሁን እሱ ሽርምጥና አልተመቸውም ከሀይሚ ጋር እያለ ማለት ነው። እሱ ሽርምጥና ነው። አልሰማሽም? እሱ ራሱ ያላትን ከማንም ሴት ጋር ይተኛ ይቁም፣ ግን አንቺ ራስሽን ኙኝ ብሏታል እኮ እሱ ሽርምጥና ከሀይሚ ጋር እያለ ሽርምጥና አልተመቸውም። ታውቂያለሽ? አንድ ለእሷን እንትን ከዛ ራሷን ተጠብቀች። እሱን እንትን እየተቆጣጠረች ነው። ኧረ ምን መሰለ ታገኛለች እኮ እናንተ። ግን ቁመት አላት፣ እግዚአብሔር ንግግር አዋቂ፣ ጭንቅላት አላት። ሁሉ ነገር እኮ አከናንቦ ነው የሰጣት እግዚአብሔር። ለምን ከሱ የበለጠ የሆነ በቃ ሴቶችን አምጥቶ ሴቶችን አስገብቶ ይሄ ሚላስ የተሳሰረ ኮልታፋ ደግሞ እሷ
አነጋገርም ሁሉም ነገር እኮ አስተምራለች። አሁን አልሰማም እንደ ሰምተሻላ? ኢንተርቪው ሲያደርጉት ሀይሚ ሁሉ ነገር የቀየረችው አለ። አሁን እንዴ ከዚህ በፊት ምን ያውቃል? አንቺ ግን ብስማ ሴቶቹ እኮ እንትን ነው ንግድ ነው የያዘው መሰለኝ እኮ ከዚህ በፊትም እኮ በሴቶቹ ነው የሚነገር። ግን ደግሞ እንትን እንደዚህ ፎሎወር መግቢያ ቪዲዮ እሷ ጋር ከተጀመረ ወይኔ እንጂ መግቢያ ቪዲዮ እኮ ሰላምታ መቅረብ በዝራት አይችልም እኮ። ኧረ ምን ይችላል አሁን? እናቴ ጠገበ ይገርማል በጣም ሰው ነው አለሉ በቃ ሽርምጥና በቃ አሁን ይመቸው። በቃ አረግባ ባንቺ ተናገደች ምን እንዴት እኔ ላይ ወጣች? እሺ እግዚአብሔር መመሪ ለምን አዎ ለምን አነሳሽ? እኔ ባናታ ትተገል ሁለት ሰው ሆናችሁ ነው እንደምትሰሩት? እሷ የሀይሚ ደጋፊ ናት፣ የሰውዬ ደጋፊ ናት። እሷ የማንም አይደለችም። እሷ የለችም። እኔ ራሴን ማሳመም አልፈልግም ነው የምትለው እሷ። እውነታን ነው እግዚአብሔር። እኛ ራሱ እንደዚህ የተላክፈን እንዳተሳለሽ ነ የኔ ቆንጆ እንዴት እንደናፈቀችኝ ቡርቴ ነ ጊቢስ የኔ ቆንጆ። እኔ ግን ዛሬ ቡርቴ ነስቲ ትልቆቹ ቤት ትገባለች እሷ። እዛ ቤት ደግሞ እየተሳደቡ ነው አሉ። ቆይ እነሱ ቢያስገቡኝ እኮ እኔ አንዳንዴ ነው የሚያስገቡኝ እንጂ እኮ አያስገቡኝም። ከነዛ ባለጌ ጋር ዛሬ መስሪም አይቀርም። ምንም ቢሆን ለሁለቱም ነው ጥያቄ ያለኝ። አስገቡኝ ብያቸው ነበር፣ አያስገቡኝ አለኝ። ያቺ ሀይሚ የምትባለው ሴትዮ አላስገባም አለችኝ። ቡርትዬ እንዴት ነሽ? እንዴት ዋልሽ እናቴ? ቡርቴ የኔ ጠንበለል ደህና ነሽ? ምን ጎሮሮሽን አንቆሎ እንደያዘሽ የዛሬ ጥይት ነው ደስታ ደግሞ አንቺ ቡርቴ ሙጂሽን ከፈቲ ምን ተገኝቶ ነው? እንኳን